ሰላም የምንሰራው ስራ የሚመቻችሁ ከሆነ ቻናላችንን ሰብስክራይብ በማድረግና ሜምበርሺፕ በመግዛት አበረታቱን። ታሪኩ የሚጀምረው ዳምቢ በተባለች የሁለተኛ ደረጃ ትምህርት ቤት ተማሪ ነው። የዓመቱ የመጨረሻ የዩኒቨርሲቲ መግቢያ ፈተና ለመውሰድ ጥቂት ቀናት ብቻ ቀርቷታል። ነገር ግን ችግሩ ሂሳብ ጎበዝ አይደለችም። ሁሌም በሂሳብ ትምህርት ሰዓት ትተኛለች። ይህ ደግሞ አስተማሪውን በጣም ስላበሳጨው አንድ ቀን ወደ ጥቁር ሰሌዳ ጠራት። ግን እንደተለመደው ምንም ነገር መፍታት አልቻለችም። ተበሳጭቶ በሁሉም ሰው ፊት ይገስጻታል። ወደ ቤቷ ስትመለስ ትምህርቷን ችላ በማለት ጊዜዋን ስልኳ በመጫወትና ሙዚቃ በማዳመጥ ታሳልፋለች። እናቷ ተበሳጭታ ትመለከታታለች። እናም የዘፈን ግጥሞችን በምታጠናበት መንገድ የሂሳብ ችግሮችን ብትፈታ ቀድሞውኑ ሊቅ እንደምትሆን ትነግራታለች። ዳምቢ የሂሳብ ችግሯን የወረሰችው ከአባቷ እንደሆነና በዚህ ሁኔታ ማንም ዩኒቨርሲቲ እንደማይቀበላት ትነግራታለች። ዳምቢን በጣም የሚያበሳጫት እናቷ ሁሌም ወደምታያቸው ከነዚያ የታሪክ ድራማዎች ወደ አንዱ የቴሌቪዥን ጣቢያ ስትቀይር ነው። ዳምቢ ተስፋ ቆርጣ ከክፍሉ በመውጣት ወደ የቅርብ ጓደኛዋ ቤት አመራች። ይህ ወደ ኮሌጅ ለመግባት የመጨረሻ እድሏ እንደሆነ በድጋሜ ጓደኛዋ ታስታውሳታለች። አሁን ብትወድቅ ወደፊት ምንም አይኖራትም። የምትሄድበትን ቦታ የለም። በማግስቱ ጠዋት ዳምቢ ዘግይታ ነቅታ ወጣች። ለትልቁ ፈተና ቀድሞውኑ ከፕሮግራሙ ኋላ ቀርታለች። እናቷ ስትወጣ ታበረታታታለች። ጥሩ ትምህርት ቤት እንድትገባ የተቻላትን ሁሉ እንድታደርግ ትነግራታለች። ዳምቢ በተለይ ስለ ሂሳብ ትጨነቃለች። ግን የፈተና ማዕከሉ እስክትደርስ ድረስ በባስ ላይ ለማጥናት ትሞክራለች። ከባስ ወርዳ ስትሮጥ ዣንጥላዋን እንደረሳች ትዝ ይላታል። ወደ ፈተና ህንፃው ስትጠጋ ፍርሃት ይቆጣጠራታል። ምክንያቱም ዝግጁ አይደለችም። የመውደቅን እድል ከመጋፈጥ ይልቅ ስለ ማምለጥ እያሰበች መደናገጥ ትጀምራለች። በኃይለኛው ዝናብ ስር ተቀምጣ ልቧ እየሰመጠ ዝም ብላ ብትጠፋ ትመኛለች። ከፊቷ በዝናብ የተፈጠረ ጥልቀት የሌለው ኩሬ አለ። ወደ እሱ ስትጠጋ ድንገት እንግዳ ነገር ይከሰታል። ያልተለመዱ ልብሶችን የለበሱ ሁሉም ተሰብስበው ለዝናብ የሚጸልዩ የሰዎች ቡድን ታያለች። በ3 ዓመታት ውስጥ ዝናብ እንዳልዘነበና ሰዎች በድርቅ እየሞቱ እንደሆነ ይናገራሉ። ድንገት ዳምቢ እየሮጠች ኩሬ ውስጥ ዘላ ትሰምጣለች። ግን ከመሞት ይልቅ በዚያው ቦታ እንደገና ትወጣለች። ግን በሆነ መንገድ በተለየ ዓለም ውስጥ ትወጣለች። ግራ ተጋብታለች እና በዙሪያዋ ያሉትን ሰዎች የታሪክ ድራማ እየቀረጹ እንደሆነ ወይም ሌላ የሚሰሩ ስራ እንዳለ ትጠይቃለች። ንጉሱ እንግዳ ባህሪዋን አይቶ በጣም ፈርቶ ይጮሃል። ጋኔን እንደሆነች ይጠይቃል። እሷም በፍርሃት አይኔ የሁለተኛ ደረጃ ተማሪ ብቻ ነኝ ትላለች። ግን የምትናገርበት መንገድ ለነሱ እንደ አንድ አይነት አስማታዊ ድግምት ይሰማል። ይህም ፍርሃታቸው ይጨምራል። ድንገት ጠባቂዎቹ ሰይፍ መዘው ይከቧታል። ሰይፎቹ እውነተኛ መሆናቸውን ስትረዳ ትደነግጣለች እና በቅጽበት ለምን እዚህ እንደሆን ካውቃለሁ፣ እባክህ አምላክ ሆይ ዝናቡን ላክ ትላለች። ሰዎቹ ቃላቷን እንደ ጸሎት ይደግማሉ። ግን ሁሉም እንደገና ራሳቸውን ሲያነሱ እሷ ጠፍታለች። እሷ አስቀድማ ሸሽታ ነበር እና ካህናቱ የሚለብሱት ልብሶች ወዳሉበት ቦታ እስክትደርስ ድረስ መሄዷን ቀጠለች። ራሷን እንደ አንዱ የቤተ መቅደስ ካህን አስመስላ ከንጉሱ ጋር ወደ አንድ ስብሰባ ትገባለች። በስብሰባ ወቅት ንጉሱ በድንገት በአጉል እምነቶች ላይ መመካታቸውን ማቆም እንዳለባቸውና ይልቁንም በመንግስታቸው ውስጥ ያሉትን ችግሮች ለመፍታት ሳይንስና ሂሳብን ማጥናት እንዳለባቸው ያስታውቃል። ነገር ግን ሊቀ ካህኑ ይህ አደገኛ ከንቱ ነገር ነው፣ ሂሳብ ሌላ አጉል እምነት ብቻ ነው፣ እናም ተፈጥሮን በቀመሮች መረዳት አይቻልም በማለት ይቃወማል። የድርቁ ትክክለኛ ምክንያት ሰማያት በንጉሱ ላይ የተቆጡ በመሆናቸው ነው። እናም ዝናብን ለማምጣት ብቸኛው መንገድ ንጉሱ ከንግስቲቱ ጋር የተቀደሰ ስርዓት እንዲፈጽም ነው ይላል። ዳምቢ በድብቅ ከስብሰባ ወጥታ ስልኳን ለመፈለግ ትሄዳለች። ግን እንደገና ትያዛለች። ንጉሱ እስኪመጣ ድረስ ስትጠብቅ በመጨረሻ ዝናብ ሲዘንብ ምናልባት ማምለጥ እንደምትችል ማሰብ ትጀምራለች። ነገር ግን ንጉሱ በ3 ዓመታት ውስጥ ዝናብ እንዳልዘነበና ሁኔታዋ ደስ ስላላለው ወዲያውኑ እንድትገደል ያውጃል። እሷም ትደነግጣለች እና እባክህ ቆይ፣ እኔ ከወደፊቱ የመጣሁ ተማሪ ብቻ ነኝ እና እዚህ በአጋጣሚ ነው የመጣሁት በማለት ትለምናለች። ስለ ታሪክ ብዙ እንደምታውቅ ልታሳምነው ትሞክራለች። እናም ያ ሳይሰራ ሲቀር በሂሳብም ጭምር ጎበዝ መሆኗን በፍጥነት ትነግረዋለች።
ፍላጎቱ ስለተቀሰቀሰ ንጉሱ ግድያውን አዘገየና እንድታረጋግጥለት ይነግራታል። ቀጥሎም የፓይታጎሪያን ቲዮረም ችግር እንድትፈታ ይሰጣታል። መጀመሪያ ላይ ግራ ተጋብታ የተጻፈውን እንኳን መረዳት እንደማትችል ትናገራለች። ነገር ግን የፓይታጎሪያን ቲዮረም መሆኑን ስትረዳ በፍጥነት ትፈታዋለች። ንጉሱም ይደነቃል። የራሱ ምሁራን እንዲህ አይነት ችግር ለመፍታት አብዛኛውን ጊዜ 3 ቀናት እንደሚፈጅባቸው ይናገራል። ከዚያች ቅጽበት ጀምሮ ሁሉም ሰው ዳምቢን እንደ አንድ ወንድ ምሁር ጎሳም መያዝ ይጀምራል። ንጉሱ አንድ ተልእኮ ይሰጣታል። ለህዝቡ ሂሳብን አስተምሪ፣ ከተሳካም ወደ ቤቷ እንድትመለስ ይፈቅድላታል። ነገር ግን እሱ የመጀመሪያ ተማሪ ነው። እናም እንዴት መቁጠር እንዳለበት እንኳን እንደማያውቅ ስታውቅ ትደነግጣለች። እሷም በትዕግስት ከዋናው መሰረታዊ ችግሮች ማስተማር ትጀምራለች። ቁጥሮች፣ መደመርና መቀነስ እስከ ማባዛት ድረስ። በመጨረሻም ከተፎካካሪው የከተማ ሙዚቀኛ ጋር ለሂሳብ ውድድር ይዘጋጃሉ። ዳምቢ ብትሸነፍ ትቀጣለች። እያስተማረችው በድፍረት ንጉሱን ታናግረዋለች እና ነገሮችን ሲሳሳት በብስጭት ትመታዋለች። ጠባቂዎቹ ንጉሱን በመንካቷ ሊገሏት ይሮጣሉ፣ ግን እሱ እነሱን በማስቆም በሳቅ ያልፈዋል። ንግስቲቱ ስትጎበኝ ሁሉንም የሂሳብ ወረቀቶች ይደብቃሉ። በምትኩ ሙዚቃ እየተለማመዱ እንደሆነ ያስመስላሉ። አንድ ቀን ንጉሱ ዳምቢ እንደራባት አስተውሎ ከሱ ጋር እንድትበላ ይጋብዛታል። ግን እሷ ምግቡን አልወደደችውም እና ወደ ኩሽና ትወስደዋለች። ከቦርሳዋ ውስጥ ያሉትን ግብአቶች ተጠቅማ አንዳንድ ጣፋጭ ፈጣን ኑድል ትሰራለታለች። ንጉሱም ቅመሙን ይወደዋል። ውሃ ስትሰጠው ሙቀቱን እንደሚወድ በመግለጽ እምቢ ይላል። በማግስቱ ጠዋት መላው ቤተ መንግስት ሲጮህ ይሰማል። ዳምቢ ስትፈትሸው እርግማን እንደጣለችበት በማሰብ የመከላከያ ክታብ እንዳደረገ ታያለች። አይኖቿን አዙራ ስማ፣ የበላኸው ኑዱል ብቻ ነበር፣ ጥቁር አስማት አይደለም። ምንም አስማት ወይም ድግምት አልነበረውም። ቅመሙ ሆድህን በጣም ስለመታው ነው ትለዋለች። ያንን ስትነግረው ሆድ ምንድን ነው ለማንኛውም ብሎ ጠየቀ። ስለዚህ ዳምቢ ተቀምጣ ሆድ ምን እንደሆነ፣ አንጀት ምን እንደሆነ እና ስለ ልብም ጭምር ገለጸችለት። እናም እጁን ደረቱ ላይ ቢያደርግ ሲመታ እንደሚሰማው ታስረዳዋለች። ግን እሱ ምንም አይሰማኝም አለ። እሷ ችግር የለውም፣ አንድ ቀን ከምትወደው ሰው ጋር ስትሆን በራስህ ይሰማሃል አለችው። ባላት የእውቀት መጠን ይደነቃል። በዚህም እሷን እንደ ብሩህ ምሁር ማየት ጀመረ። ስለዚህ የጆሲዮንን ንጉሳዊ ምሁራን ሁሉ ሂሳብን ብቻ ሳይሆን ከሳይንስ እስከ ግብርና ድረስ ያለውን ሁሉ እንድታስተምር ጠየቃት። በዚያች ሌሊት ብርቱካን ሰጣት እና እሷ ያለ ስነ ስርዓት አመሰግናለሁ ብላ ባንዴ በላችው። በድርጊቷ በጣም ተበሳጭቶ አንቺ የጆሲዮን ተጓዥ ነሽ፣ ያንን ፍሬ ቢያንስ ለ3 ቀናት ማቆየት ነበረብሽ፣ በረከቶችን አታደንቂም ይላታል። እሷም ሳቀችና ባክህ ብርቱካን ብቻ ነው፣ እንዲህ ድራማ ትስራ ትለዋለች። በኋላ በሁለቱ ቤተ መንግስት ውስጥ ኳስ ለመጫወት ወጡ እና እሷ ከዓመታት በኋላ ለመጀመሪያ ጊዜ እንዲሮጥ አደረገችው። በማግስቱ ንጉሱ ከወደፊት ሙሽራው ጋር ተቀምጦ በዚያች ሌሊት በሾርባው ውስጥ አስማታዊ የፍቅር መጠጥ እንደሚሰጠውና ከዚያ በኋላ ከሷ ጋር እንደሚተኛ ለሙሽሪቷ ነገራት። ግን እጣ ፈንታ ሌሎች እቅዶች ነበሯት። ሾርባው በዳምቢ እጅ ገባ። በዚህ የተነሳ ዳምቢ በጣም እንግዳ ባህሪ ማሳየት ጀመረች እና በመጨረሻም በቤተ መንግስት ውስጥ መጥታ ራሷን ትስታለች። ስትነቃ ንጉሱን ይቅርታ መጠየቋን ቀጠለች። ግን እሱ ዝም ብሎ ጎሳም ምንም ነገር አልተፈጠረም እርሺው አላት። ወደ ውጭ ለእግር ጉዞ ሄዱ። እናም ተልእኮዋን ማሳካት ከቻለች በምክር ቤቱ ውስጥ ከፍተኛ ማዕረግ እንደምታገኝና ወዲያውም ንጉሳዊ ፈረስ እንደምትሸለም ነገራት። ግን እሷ ምንም ነገር አልፈልግም፣ ዝናቡ እንደዘነበ ወዲያውኑ ወደ ዓለሜ እመለሳለሁ አለች። ንጉሱ እንግዲያው ካሁን ጀምሮ እንደ ንጉስ አትመልከችኝ፣ እኛ እኩል ነን ከሰው ለሰው ሲል መለሰ። ግን በማግስቱ አደጋ ደረሰ። ዳምቢ አደጋ በማድረስ ተይዛ ተከሰሰች። እግሮቿንና እጆቿን አስረው ያቀርቧታል። ነገር ግን ንጉሱ ጣልቃ ገብቶ ይህ ወጣት ምሁር ጠቃሚ እውቀት እንዳለው ለካህናቱ ገለጸ። አንድ ካህን እድሉን ተጠቅሞ ጥሩ እንግዲያውስ እኔ ራሴ ልፈትነው ይገባል፣ 2 ሳምንታት አሉት፣ እስከዚያ ድረስ ዝናብ ካልዘነበ እንገለዋለን አለ። ዳምቢ ተስፋ አልቆረጠችም። ማጥናቷን ሁሉንም ነገር ማስላቷን ቀጠለች።
እናም የቤተ መንግስቱ ሙዚቀኛ የዝናብ መለኪያ እንድትሰራ ረድቷታል። ከዚያም ያለ ማስጠንቀቂያ ከሰማይ ዝናብ መዝነብ ጀመረ። ዳምቢ በደስታ ተዋጠች። ግን ንጉሱ ዝናብ ሲዘንብ እንደምትሄድ የተናገረችውን በድንገት አስታወሰ። እሷ ወደምትኖርበት ቤት ሮጦ ሄደ። በስሜት ተውጣ ስታለቅስ አገኛት። አሁን ማምለጥ አለብሽ፣ ወደ ሚንግ የሚሄድ መርከብ እየጠበቀች ነው አላት። ግን ራሷን ነቀነቀች። ህይወቴን በሙሉ ስሸሽ ነው ያሳለፍኩት፣ እዚህ የደረስኩት ዓለሜን ለማምለጥ ስሞክር ብቻ ነው ትለዋለች። በዚያች ቅጽበት ከሊቀ ካህኑ ጋር በድብቅ ሲሰራ የነበረው የቤተ መንግስቱ ሙዚቀኛ ደረሰ። ካህኑ ዳምቢ በእውነት ከወደፊቱ ልትሆን ትችላለች ብሎ በማመን ምሁሩን እንዲገለው አዞት ነበር። ሙዚቀኛው ለካህኑ ያ እውነት ከሆነ እሱ ይበልጥ አደገኛ ነው፣ እሱን ማስወገድ አለብን አለው። ሙዚቀኛው ዳምቢን በፈረስ ላይ አስቀምጦ ይወስዳታል። በጫካ ውስጥ እየጋለቡ የጫካው መጨረሻ ድረስ ሄዱ። እዚያም ሴት ልጅ መሆንሽን ካወቅኩ ቆይቻለሁ፣ ግን እኔ ጨዋ ሰው ነኝ፣ ሚስጥርሽ ከኔ ጋር ደህና ነው አላት። እሷም ሆን ብላ እንዳልሆነ ገለጸችለት። ያገኘችው ስራ ለወንድ ልጅ የቀረበ ነበር። እናም ከመውሰድ ውጪ ሌላ አማራጭ አልነበራትም። ይህ በእንዲህ እንዳለ በቤተ መንግስት ውስጥ ሊቀ ካህኑ ዳምቢ ያስተማረቻቸው ነገሮች ሁሉ መጥፋት እንዳለባቸው፣ በተለይም እሷ እያዘጋጀች ያለችው አዲሱ የጽሑፍ ቋንቋ ንጉሱን ለማሳመን ሞከረ። ባህሉን አጥብቀው መያዝና የልጁን ተጽዕኖ ማስወገድ ነበረባቸው። ነገር ግን ንጉሱ ያንን መቀበል አልቻለም። ከዛ ከቤተ መንግስቱ እሷን ፍለጋ በፈረስ ወጣ። ሌላ ቦታ በጫካ ውስጥ ጠባቂዎቹ በመጨረሻ ዳምቢንና ሙዚቀኛውን አገኙ። እሱ እንድታመልጥ ፈቀደላት እና በመንገዳቸው ላይ ቆሞ ሲዋጋቸው ቆየ። ዳምቢ መንገዱን ይዛ መሄዷን ቀጠለች እና መስቀለኛ መንገድ ላይ ደርሳ ወዴት እንደምትሄድ ግራ ገባት። ከዚያም ንጉሱ በአንድ ወቅት የተናገረውን ነገር አስታወሰች። ፀሐይ የጆሲዮን ሰዓት ናት ብሏት ነበር። ስለዚህ ፀሐይን ተከትላ በባህር ዳርቻ እስክትደርስ ሄደች። እናም እዚያ ንጉሱ ቀድሞውኑ እየጠበቃት ነበር። በዚያች ሌሊት ጎን ለጎን ተቀምጠው ኮከቦችን ይመለከቱ ነበር። እሷም በወደፊቱ እንደዚህ አይነት ኮከቦችን አናይም፣ በጣም ደማቅ የሆኑትን ብቻ ነው አለችው። እሱ አሁን የምታያቸው ኮከቦች የምትመርጫቸው ብቻ ናቸው፣ ግን ቆም ብለሽ በደንብ ከተመለከትሽ የበለጠ ማየት ትጀምሪያለሽ። እነዚያ ኮከቦች ሁልጊዜ እዚያ ነበሩ፣ እነሱን ለማየት እስክትወስኝ ድረስ አልታዩም ነበር። አይኖች ልብ የሚፈልገውን ያያሉ ሲል መለሰ። ከጸጥታ እረፍት በኋላ ንጉሱ እንደሚወዳት ተናዘዘ። ምሁራን ብቻ ሳይሆኑ ተራ ሰዎችም እንዲማሩ አዲስ ቀላል ቋንቋ መፍጠር እንደሚፈልግ ነገራት። እሷም በድንገት አንድ ነገር አስታወሰች። ከወደፊቱ ያመጣችውን ገንዘብ አወጣች። እናም ፊቱ በገንዘቡ ላይ ታትሞ አየች። ያኔ ነበር በእውነት ሐሳቡ እንደሚሳካለት የተገነዘበችው። ንጉሱ ወደ ቤተ መንግስት ሲመለስ ለህዝቡ ጥሩ አገልግሎት ለሚሰጡ ሰዎች ደሞዝ መክፈል እንደሚጀምር አስታወቀ። ሊቀ ካህኑ በሚያስደንቅ ሁኔታ ተስማምቶ ህዝቡን የሚጠቅም ማንኛውም ሰው መሸለም አለበት አለ። ስለ ጎሳም ምን ታስባላችሁ ብሎ ጠየቀ። ነገር ግን በቤተ መንግስት ውስጥ ማንም አልተስማማም። ጎሳም መባረር ወይም መገደል እንዳለበት ያምኑ ነበር። አሁንም ዳምቢ በድብቅ ንጉሱን ሁሉንም ነገር ማስተማራውን ቀጠለች። ሂሳብ፣ ጽሑፍና ማመዛዘን ካህናቱ ሳያውቁ ታስተምረዋለች። አንድ ቀን በቤተ መንግስት ውስጥ ስትራመድ ንግስቲቱ በድብቅ ስትበላ አገኘቻት። እንዳትወፍርና ጉበቷ እንዳይበላሽ ብዙ እንዳትበላ ከልክለዋት ነበር። ዳምቢም ከፈጣን ኑድል ኩባያዎቿ አንዱን ሰጠቻት። ንግስቲቱ ተቀበለችው። እናም ሲበሉ ማውራት ጀመሩ። ከዚያች ቅጽበት ጀምሮ ጓደኛሞች ሆኑ። ከጥቂት ቀናት በኋላ ንግስቲቱ ወደ ንጉሱ ቀርባ ሁሉንም ነገር እንደምታውቅ ነገረችው። አስቀድማ ለንጉስ እናትም ነግራት ነበር። ምክንያቱም ልጅቷ ዳምቢ ከቁባቶቹ አንዷ መሆን ነበረባት። ድንገት ዳምቢ የማትረዳውን ነገር ስትዘጋጅ አገኘች። የቤተ መንግስቱ ገረዶች ልብስ እያለበሷትና ሜካፕ እየቀቧት ነበር። ምን እየተፈጠረ እንዳለ ምንም ፍንጭ አልነበራትም። ከንጉሱ ጋር ለቀን እረፍት እያዘጋጇት እንደሆነና የመጀመሪያ ሴት እንደምትሆን እስክትገነዘብ ድረስ ምን እየተፈጠረ እንዳለ በተረዳችበት ቅጽበት ተደናግጣ ትሸሻለች። ከዋና ገረዶች አንዷ ወደ ቤተ መንግስት ስትሄድ እንዳመለጠች በፍጥነት ለንጉሱ ነገረችው። ንጉሱ እሷን ለመፈለግ ወጣ እና በመጨረሻ አገኛት። ነገር ግን በእጇ ይዞ ወደ አንድ ክፍል ጎተታት። ዳምቢ ጓደኛሞች ብቻ እንደምንሆን ተናግረሃል፣
እኔ 19 ዓመቴ ብቻ ነው እያለች እየጮኸች ተቃወመች። ንጉሱ ሳቀና 19 ያ ማለት ቢያንስ 3 ዓመት አልፎሻል። ከእንግዲህ ልጅ አይደለሽም። በተጨማሪም ሴት ልጅ መሆንሽን ካወቅኩ ቆይቻለሁ። አልነካውሽም፣ ግን ዛሬ ማታ እዚህ መቆየት አለብሽ። ሁሉም ሰው እየተመለከተ ነው። አትጨነቂ፣ ምንም አላደርግሽም። እውነታው እናቴ በጣም ግትር ነች እና ማንም በቀላሉ ሊያሳምናት አይችልም ሲል መለሰ። በማግስቱ ጠዋት ዳምቢ ከሙዚቀኛው ጋር ለመነጋገር ሄደች። እሱም በእርግጥ ወደፊቱ መመለስ ትፈልጊያለሽ ብሎ ጠየቃት። ግን አልመለሰችም። ተከፋፍላ ነበር። እናም ልቧ በጥርጣሬ የተሞላ ነበር። ዝም ብላ ሄዳ ብቻዋን ተቀመጠች። ከጥቂት ጊዜ በኋላ ንግስቲቱ መጥታ አንድ ሰው ሊያያት እንደሚፈልግ ነገረቻት። ዳምቢ ወደ ቤተ መንግስት ስትገባ ራሷን ከንጉስ እናት ፊት ለፊት አገኘች። እሷም ልክ እንደ እውነተኛ እናቷ ትመስል ነበር። በዚህ የተነሳ ሙሉ በሙሉ በእንባ ተሰበረች። እናም ለምን እንዳለቀሰች ማንም አልተረዳም። በዚያች ሌሊት የጆሲዮንን አዲስ የስነ ፈለክ ስርዓት ለማየት ሄደች። ይህ መንግስቱ ቀናትንና ወራትን በትክክል እንዲከታተል ይረዳል። ከዚያም ንጉሱ እሱ ሲሰራበት የነበረ ሌላ ነገር እንድታይ ጋበዛት። 28 ፊደላት ያሉት አዲስ ፊደል አዘጋጅቶ ነበር። ይህም ማንበብና መጻፍን ለማቅለል የታሰበ ሲሆን መምህራን ብቻ ሳይሆኑ በጆሲዮን ያሉ ሁሉም ሰዎች እንዲማሩ ታስቦ ነበር። ወደ ታላቁ አዳራሽ መሃል ሲገቡ በስርዓታዊ ወንበር ላይ እንድትቀመጥ ጠየቃት። ከዚያም የንጉሳዊውን የፀጉር ጌጥ በራሷ ላይ ያደረገላትና ከሱ ጋር ለዘላለም እንድትቆይ ጠየቃት። ዳምቢ ማልቀስ ጀመረች እና አልችልም፣ ዝናቡ ሲመጣ እመለሳለሁ ብዬ ለራሴ ቃል ገብቻለሁ። እናቴ እየጠበቀችኝ ነው፣ እናም እሷ ታምነኛለች አለችው። ንጉሱ በእርጋታ እንግዲያውስ ሄደሽያትና ተመለሺ፣ እዚህ አብረን እንኑር ሲል መለሰ። ግን እሷ እንደገና እምቢ አለች። እሱ ትዕግስቱን አጥቶ በቁጣ ልክ ነሽ፣ ወደፊቱ ከዚህ ጆሲዮን ይሻላል። በበሽታና በህመም የተሞላ እንደሆነ አውቃለሁ። የምትፈልጊውን አድርጊ ያለ። ከዚያም ልቡ ተሰብሮ ጥሏት ሄደ። አዳራሹ ውስጥ ቆማ ሳለች ድንገት በራሷ ላይ ተመታችና ራሷን ሳተች። አንድ ሰው በሰይፍ ወግቷታል። እናም መላው ህንፃ በእሳት ተያያዘ። ንጉሱ የሆነውን ሲሰማ ህይወቱን አደጋ ላይ ጥሎ እሷን ለማዳን በእሳት ውስጥ ሮጠ። በማግስቱ ረዳቱን ጠርቶ የጥንቱ ጽሑፍ ትናንት ማታ ጠፍቷል አለው። ሊቀ ካህኑን የሰረቀው እሱ እንደሆነ ከሰሰው። ንጉሱ የካህኑን እጅ ይዞ እንደዚህ አይነት ወንጀል ከፈጸሙ በኋላ ሁሉንም ማስረጃ ማጥፋትን ማንም አላስተማረህም አለው። ከዚያም ወደ ዳምቢ ዞሮ የሰማሽው ድምፅ የዚህ ሰው ነው በማለት ጠየቃት። እሷም ራሷን ነቀነቀች። በዚህ ጊዜ በቦርሳዋ ውስጥ ያለው መጽሐፍ ከውጋቱ እንደ ጠበቃት እናውቃለን። ንጉሱ በጣም ተቆጥቶ ካህኑን ተጋፈጠው። ለእኔ ምን ያህል እንደሆነ ታውቅ ነበር፣ ለምን ይህን አደረግ አለው። ካህኑ በቀዝቃዛነት ምክንያቱም የአዲስ ቋንቋ ከተስፋፋ ወጣቶች በነፃነት ማሰብ ይጀምራሉ፣ ሁከት ይፈጠራል፣ መንግስቱን ያጠፋል ይላል። ቀጥሎም እኔ መሞትን አልፈራም፣ ወደፊቱን የሚያበላሸውን ሁከት እፈራለሁ ሲል መለሰ። ንጉሱም እሱን ለማስቆም ብትሞክርም ይህን የጽሑፍ ስርዓት ለህዝቡ እገነባለሁ፣ ህልማቸውን እውን የሚያደርግ ሰው መሆን እፈልጋለሁ። እንኳን ለማየት የማንኖርበትን ምንም የማናውቀውን ዓለም ለምን እንፈራለን ሲል መለሰ። ግን ካህኑ አልተነቃነቀም። በጉልበቱ ወድቆ እባክህ ግደለኝና ጨርሰኝ አለው። ብዙም ሳይቆይ ሰማዩ ግራጫ ሆነ። እናም ዝናብ መዝነብ ጀመረ። ዳምቢ ከመሄዷ በፊት ለመጨረሻ ጊዜ ጓደኞቿን ለመሰናበት በቤተ መንግስቱ ዞረች። ንጉሱ እስከ ሩቁ ቦታ አብሯት መሄድ ይችል እንደሆነ ጠየቃት። ባህር ዳርቻ እስኪደርሱ ድረስ ጎን ለጎን ሄዱ። እዚያ ዳምቢ በአንድ ወቅት ወደ ወደቀችበት ኩሬ ገባችና እንደ በፊቱ ሁሉ ራሷን እንድትሰምጥ ፈቀደች። ከጥቂት ጊዜ በኋላ እንደገና ወጣችና ወደ ራሷ ዓለም ተመለሰች። ዙሪያዋን ተመለከተችና ፈተና ከሚጀምርበት ሰዓት ጥቂት ሰከንዶች ብቻ እንዳለፉ ተገነዘበች። አሁንም ወደ ፈተናው ለመድረስ ጊዜ ነበራት። በተቻላት ፍጥነት ወደ ፈተና አዳራሹ ሮጣ ሄደችና አስተማሪዋ ሲጠብቃት አየች። የመግቢያ ፈተናው ገና ተጀምሮ ነበር። ወደ መቀመጫዋ ሮጣ ሄዳ ፈተናውን ወሰደች። በዚያው ቀን በኋላ ወደ ቤቷ ስትመለስ እናቷ እየጠበቀቻት ነበር። ወደ ቅፏም ሮጣ ገባች። አጥብቃ ይዛ ትስማታለች። ከዚህ በኋላ ስለ ዳምቢ ሁሉ ነገር ተለውጦ ነበር።
ባህሪዋ፣ አመለካከቷ ከጉዞዋ በኋላ ሁሉም ነገር ተቀይሯል። በዙሪያዋ ያሉትን ሰዎችና ነገሮች የበለጠ በጥልቀት ማድነቅን ተምራለች። ወራት አለፉ። አንድ ቀን ከትምህርት ቤት ስትወጣ ሰማዩ ተከፈተ። እናም ዝናብ እንደገና መዝነብ ጀመረ። ድንገት አንድ ሰው ዣንጥላ በራሷ ላይ ያዘላት። ቀና ብላ ስትመለከት በሚያስደንቅ ሁኔታ የምታውቀውን ፊት አየች። እሱም ልክ እንደ ጆሲዮን ንጉስ ይመስል ነበር። ግን እሱ ዝም ብሎ ፈገግ አለና ከብዙ ጊዜ በፊት ተገናኝተናል፣ በአውቶቡስ ላይ ዣንጥላሽን ጥለሽ ነበር አላት። እናም ታሪኩ እዚህ ላይ ያበቃል። እስከ መጨረሻው ከደረሳችሁ ኮሜንት ውስጥ ምን እንደተሰማችሁ አሳውቁን እና በሚቀጥለው ቪዲዮ ምን እንድናጠቃልል እንደምትፈልጉ ንገሩን። ስለተመለከታችሁ እናመሰግናለን።